ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል። ከትርታ 97.6 ኤፍኤም የትርታን 600 የሰዓቱን ዜናዎቻችንና እንዲሁም ደግሞ ዕለታዊ የቢዝነስ መረጃዎችን የምታደምጡበት ሰዓት ላይ ትገኛላችሁ። አብራችሁን ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። የሰዓቱን የትርታ 600 እያስተናገድኳችሁ አህመዲን ሸረፋ ከእናንተ ጋር ቆይታ አድርጋለሁኝ። ዳዊት ተፈራ በቴክኒክ ቁጥጥሩ እሱም ከኛ ጋር ይዘልቃል። እናንተም አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሀገራዊና ዓለም አቀፋዊ ጉዳዮችን እንመለከታለን። እንዲሁም ደግሞ ዕለታዊ በዳሰሳ የምንመለከተው ጉዳያችን ልዩ ዘገባም ይኖረናል። አብራችሁን ቆዩ። በቀዳሚነት ወደምንመለከታቸው ሀገራዊ ጉዳዮቻችን አልፈናል። ከነዳጅ ስርዓት ጋር በተያያዘ ከ600 በላይ ግለሰቦች በቁጥጥር ስር ውለዋል። በነዳጅ አቅርቦትና ስርጭት ላይ በሚፈጸም የንግድ አሻጥር ተሳትፈው የተገኙ ከፍተኛ የሥራ ኃላፊዎችን ጨምሮ ከ612 ግለሰቦች በቁጥጥር ስር መዋላቸው ተገለጠ። የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው በ6 ክልሎችና በ2 የከተማ አስተዳደሮች በተካሄደ የተቀናጀ ቁጥጥር ዘመቻ መጠነ ሰፊ ውጤት መመዝገቡም ነው የተመላከተው። ሚኒስትሩ ዶክተር ካሳሁን ጎፌ እንደገለጹት ባለፉት ጥቂት ቀናት በነዳጅ ግብይት ላይ የሚታዩት ህገወጥ ተግባራትን ለመግታት በተደረገ ክትትል 250 ሺህ ሊትር ቤንዚንና እንዲሁም ደግሞ 198 ሺህ ሊትር ናፍጣ በቁጥጥር ስር ውሎ ተወርሷል ነው የተባለው። ከተወረሰው ነዳጅ ሽያጭም ከ48 ሚሊዮን 600 ሺህ ብር በላይ ለመንግስት ገቢ መሆኑም ተረጋግጧል። በአሻጥሩ ተሳትፈው ቁጥጥር ስር ከዋሉት 613 ግለሰቦች መካከል የንግድ ጽሕፈት ቤት ኃላፊዎችና የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት ይገኙበታል። እርምጃው በታችኛው መዋቅር ላይ ብቻ ሳይሆን በውሳኔ ሰጪዎች ላይም ያነጣጠረ መሆኑን የገለጹት ሚኒስትሩ ፍትሐዊ የነዳጅ ስርጭት እንዲኖር የቁጥጥር ስራው ተጠናክሮ እንደሚቀጥልም አረጋግጠዋል። በሌላ ዜና የከተማ አውቶቡሶች ወደ ተፈጥሮ ጋዝ ሊሸጋገሩ መሆኑ ተሰማ። የነዳጅ ወጪን ለመቀነስና የአቅርቦት እጥረትን ለመቅረፍ የከተማ አውቶቡሶች ሞተራቸውን ተቀይሮ ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት የነዳጅ እጥረትን ለመፍታት እየተወሰዱ ያሉ አማራጮች ተስፋ ሰጪ ውጤት እያሳዩ ነው ብለዋል። በአሁኑ ወቅት በአዲስ አበባ የሚታየው የቤንዚን ሰልፍ መቀነስ አንዱን ምክንያት የኤሌክትሪክ መኪኖች ቁጥር መጨመር መሆኑን ለአዲስ ዘመን የገለጹት ዋና ዳይሬክተሩ ቀጣዩ ትኩረት የከተማ አውቶቡሶችን ሞተር በመቀየር ወደ ተፈጥሮ ጋዝ ማስገባት መሆኑንም አብራርተዋል። ለዚህ የሚረዳ ዘንድ በቅርቡ በቃሊቲ በአዳማና በድሬዳዋ የጋዝ ማደያዎች ስራ እንደሚጀምሩም ተገልጸዋል። በጋሞ ዞን በመሬት ናዳ የተፈናቀሉ ወገኖችን በዘላቂነት ለማቋቋም የባለድርሻ አካላት ድጋፍ ተጠየቀ። በጋሞ ዞን በመሬት ናዳ አደጋ የተፈናቀሉ ወገኖችን በዘላቂነት ለማቋቋም በሚደረገው ጥረት የባለድርሻ አካላት ሚና ሊጠናከር እንደሚገባ የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን ጥሪ ያቀረበ። ኮሚሽኑ ይህንን ጥሪ ያቀረበው ተፈናቃዮችን መልሶ ለማቋቋም በሚችሉ ሳይንሳዊ ጥናቶች ዙሪያ ከአጋር አካላት ጋር በአርባ ምንጭ ከተማ በውይይት በመከረበት ወቅት ነው። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም በውይይቱ ላይ እንደገለጹት በመሬት ናዳ አደጋ የተፈናቀሉትና አሁንም በአደጋ ስጋት ቀጠና ውስጥ የሚገኙ ዜጎችን መልሶ ለማቋቋም ተቋማቸው አስፈላጊውን ሚና ይወጣል ነው ያሉት። አምባሳደር ሽፈራው አክለውም ወቅቱ የበልግ ዝናብ የሚቀጥልበት በመሆኑ ተጨማሪ ሰብአዊ ቀውስ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች በትኩረት ሊከናወኑ እንደሚገባም አሳስበዋል። የተለያዩ አጋር ድርጅቶች ከዕለት ደራሽ እርዳታ ባለፈ ተፈናቃዮችን በዘላቂነት ለማቋቋም በሚደረገው ጥረት ውስጥ ተሳትፏቸውን እንዲያጠናክሩ ኮሚሽነሩ ጥሪ አቅርበዋል። በተለይም ተፈናቃዮች በሚሰሩባቸው አዳዲስ አካባቢዎች እንደ ትምህርት፣ ጤና፣ ንጹህ ውሃ መጠጥና ያሉ ማህበራዊ መሰረተ ልማት ግንባታዎች ላይ ከመንግስት ጎን እንዲቆሙ ጥሪያቸውን አስተላልፈዋል።
በሌላ በኩል የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር የምግብ ዋስትና ኮሚሽን ኮሚሽነር ወገኔ ብዙነህ በበኩላቸው ተፈናቃዮችን በዘላቂነት ለማስፈር በጋሞ ዞን የተለያዩ ወረዳዎች ተስማሚ የሆኑ የመስፈሪያ ቦታዎች መዘጋጀታቸውንም ጨምረው አረጋግጠዋል። በማድመጥ ላይ የምትገኙት የትርታን 600 ከትርታ 97.6 ኤፍኤም እየተከታተላችሁ ትገኛላችሁ። አህመዲን ሸረፋ እያስተናገድኳችሁ፣ ዳዊት ተፈራ በቴክኒክ ቁጥጥሩ አብሮን አለ። አሁን የምንመለከተው በልዩ ዘገባ የምንመለከተውን ጉዳይ ነው። በተለይ በተደጋጋሚ ከካንሰር ሕክምናና ከመድኃኒት ጋር ተያይዞ የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች በምን ሁኔታና መልክ ላይ ይገኛሉ ስትል ባልደረባችን ብርቱካን ዋልተ ንጉስ ያዘጋጀችውን ጥንቅር እንደሚከተለው እንጋብዛችሁ። የጡት ካንሰር በኢትዮጵያ በሴቶች ላይ ከሚከሰቱ የካንሰር አይነቶች ቀዳሚውን ስፍራ የሚይዝ ሲሆን ለበሽታው የሚሰጡ መድኃኒቶች አቅርቦት ግን አሁንም በከፍተኛ ችግር ውስጥ ይገኛል። በተለይም ዘመናዊና ውጤታማ የሚባሉት ትራንዙማብና ዞላዴክስ የመሳሰሉ መድኃኒቶች እጥረት በታካሚዎች የመዳን ተስፋ ላይ ጥቁር ጥላ ጥሏል። በኢትዮጵያም ሆነ በበርካታ ታዳጊ ሀገራት የጡት ካንሰር መድኃኒቶች እጥረት አሳሳቢ ችግር እየሆነ መጥቷል። ይህ እጥረት በታካሚዎች ሕይወትና በሕክምናው ውጤታማነት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በኢትዮጵያ በየዓመቱ በርካታ ሴቶች በጡት ካንሰር የሚያዙ ቢሆንም ሕይወታቸውን ለማዳን የሚያስፈልጉ መሰረታዊና ልዩ መድኃኒቶች አቅርቦት እጅግ ዝቅተኛ ነው። ይህ እጥረት በመንግስት ሆስፒታሎች በስፋት የሚታይ ሲሆን ታካሚዎች መድኃኒቱን ፍለጋ ከሆስፒታል ሆስፒታል እንዲንከራተቱና ለከፍተኛ እንግልት እንዲዳረጉ አድርጓቸዋል። በመንግስት ሆስፒታሎች መድኃኒት ሲጠፋ ታካሚዎች ከግል ፋርማሲዎች በጣም ውድ በሆነ ዋጋ ለመግዛት ይገደዳሉ። ይህም ቤተሰቦችን ለከፍተኛ ድህነት ይዳርጋል። በመንግስት ሆስፒታል መድኃኒት ሲጠፋ ቤተሰቦች ያላቸውን ንብረትና ቤት በመሸጥ በጥቁር ገበያ ወይም በውድ ዋጋ ከግል ፋርማሲዎች ለመግዛት መገደዳቸውን የሚገልጹት ህሙማኑ፣ ይህ ደግሞ መላውን ቤተሰብ ለከፋ ድህነት እንደሚዳርግ ለትርታ ገልጸዋል። የጡት ካንሰር ታማሚ ነኝና የጡትና አጥንት ላይ የገባ የአጥንትና የጡት ካንሰር ታማሚ ነኝ። አሁን ብዙ ጊዜ መድኃኒቶቹ አይገኙም። እንዴት እንዳገኘውሽም አላውቅም። በጣም የምጠብቀውና የምፈልገው ነበረ። በኪኒን መልክ የሚወሰድ ኬሞ ነው የምወስደው እና ያንን ኬሞ ማግኘት አልችልም። ስለዚህ ያንን እንዴት አድርጌ ነው የማገኘው? ሁልጊዜ ውድ ነው። ይሄ ነገር በጣም እልባት ሊሰጠው የሚገባ ጉዳይ ነው። በጣም ልብ የሚሰብር ነው። ከህመሙ በላይ እህቶቼ በጣም በተለይ ትራዙማ የሚለው መድኃኒት ባንወስድ ይሻላል፣ ብንሞት ይሻላል፣ ልጆቻችንን ልናኖር ነው፣ እኛ በህይወት ልንቀጥል ነው፣ ልንኖር ነው የሚሉትን ነገር ራሱ ሳይኮሎጂ ሲሰማ ልብ ይሰብራል። እኔ የምለው እውነት ነው። ሴት እናት ናት፣ ሴት እህት ናት። ስለዚህ እባካችሁ የሚመለከታችሁ አካላት በሙሉ በሰብአዊነት እውነት ይሰማናል። እህቶቻችን እናት ሆነን ስላሳለፍን እኛ በጣም ልባችን እየተሰበረ ነው። በተለይ የትራዙማ ጉዳይ በጣም ልብ የሚሰብረው በዚህ ሰበብ የተነሳ አንገት ተደፋ። የትም ቢለመን የትም የሚደረስበት ነገር የለም። ዋጋው በብላክ ስለማይገኝ ልመና ደረጃ ነው የሚደረሰውና ከባድ ነው። የጡት ካንሰር ህመምተኛ ነኝ። ሕክምና እየወሰድኩ ነው ያለሁት። መድኃኒቶች በጣም ከባድ ናቸው። በጣም አስቸጋሪ ነው ሀገራችን ላይ መድኃኒት መገኘት። ዞላዲክ ነው አሁን አንደኛው የምወስደው። ይህንንም ጉዳይ በተመለከተ የኢትዮጵያ የመድኃኒት አቅራቢዎች አገልግሎት የኮሙኒኬሽን ዳይሬክተር የሆኑትን አወል ሐሰንን ጠይቀናል። የመድኃኒት አቅራቢ አገልግሎቱ በርካታ የመድኃኒት አይነቶችን ለሆስፒታሎች እንደሚያቀርብ ገልጸው የአቅርቦት ችግር መኖሩንና ዋጋቸው ውድ መሆናቸው የመድኃኒቶች እጥረት እንዲፈጠር አድርጎታል ሲሉ ኃላፊው ገልጸዋል። 54 አይነት የካንሰር መድኃኒቶችን ነው የምናቀርበው። ከነዚህ የካንሰር መድኃኒቶች አብዛኞቹ ሁሉም በሚባል ደረጃ በጤና ሚኒስቴር እና በኢትዮጵያ መድኃኒት አቅራቢ አገልግሎት በድጎማ ጭምር ነው የሚቀርቡት። አንዱ ካንሰር መድኃኒቶች ላይ ያለው መሰረታዊ ችግር አንደኛ ውድ መሆናቸው ነው በዋጋ። ሁለተኛ ደግሞ በቂ አቅራቢ የላቸው መሆኑ ነው። ውድ መሆኑን አፎርደብል እንዲሆኑ ተመጣጣኝ ዋጋ እንዲኖራቸው እንዳልኩሽ በድጎማ ይቀርባሉ። በቂ አቅራቢ ደግሞ እንዲኖራቸው ደግሞ ኢንተርናሽናል ሰፕላየሮችን እያወያየን በየጊዜው
ኮንፈረንሶችን እያደረግ ወደ ኢትዮጵያ ማርኬት ዓለም አቀፍ አቅራቢዎች እንዲገቡ ምርታቸውን ኢትዮጵያ ውስጥ እንዲያስመዘግቡ ቅስቀሳ እናደርጋለን በየጊዜው ማለት ነው። ኃላፊው አክለውም በቀጣዩ ከተለያዩ አጋር አካላት ጋር ውይይት እየተደረገ መሆኑን ገልጸው ይህንንም ችግር ለመፍታት በዘርፉ ላይ ዓለም አቀፍ አቅራቢዎችም ሆነ አምራቾች ቢሳተፉ የሚፈታ መሆኑን ተናግረዋል። ከቁጥጥር ጋር ተያይዞ ከባለድርሻ አካላት ጋር አብሮ ከመስራት ባለፈ የመድኃኒት አቅራቢ አገልግሎት መስሪያ ቤቱ አርማ ያለባቸው መድኃኒቶች በገበያ እንደሚሰራጩም ገልጸዋል። ኢትዮጵያ ውስጥ ትልቅ ገበያ አለ። ይህንን ገበያ ግን የውጭ አስመጪዎች፣ አምራቾች በተለይ ደግሞ ሀገር ውስጥ መጥቶ ቢያመርቱ ተጠቃሚ ይሆናሉ። በቅርብም ኢንተርናሽናል ሰፕላየር ኮንፈረንስ እናካሄዳለን። በዚህ ላይ ጥሪ እናደርጋለን ማለት ነው። ለቁጥጥር ኢፒኤስኤስ አስተዋጽኦ የሚያደርገው ምንድን ነው? የሚያመጣቸውን የካንሰር ግብአቶች የኛ ሎጎና የኛ ብራንድ መድኃኒቶቹ ላይ ተለጥፎ እንዲሰራጩ ማድረግ ነው። ይሄ ማለት በቀላሉ የተለያየ አላስፈላጊ አካላት ላይ በሚገኝበት ጊዜ ማንኛውም ሰው ለተቆጣጣሪ አካላት ለህግ አካላት እንዲያቀርብ እኛ የራሳችን አስተዋጽኦ እናደርጋለን። ከዚህ ባለፈ ግን ተቆጣጣሪ አካላት እና ሎጂስቲክ አካላት የተለያዩ በመሆናቸው ተቆጣጣሪ አካላት የበለጠ ሊሰሩ ይገባል የሚል ነው። በአጠቃላይ የጡት ካንሰር መድኃኒቶች እጥረት የጤና ችግር ብቻ ሳይሆን ማህበራዊና ኢኮኖሚያዊ ቀውስ ነው። አንዲት እናት መድኃኒት አጥታ ስትሞት ቤተሰብ ይበተናል፣ ልጆች ያላሳዳጊ ይቀራሉ፣ ሀገርም ምርታማ ዜጋ ታጣለች። ስለዚህ አቅርቦቱ የሞትና የህይወት ጉዳይ ተደርጎ ትኩረት ሊሰጠው ይገባል። ከካንሰር ሕክምናና ከአገልግሎት አሰጣጥ ጋር ተያይዞ የነዋሪዎችን ጥያቄና ተያያዥ ጉዳዮችን ምላሽ ያሰጠንበትን መሰናዶ ነበረ በባልደረባችን ብርቱካን ዋልት ንጉስ ተከታትለን የተመለስ ነው። አሁን ከውጭ ወዳገኘናቸው ጉዳዮቻችን ስናልፍ ሱዳንን እናገኛለን። ተባብሶ በቀጠለው የሱዳን ጦርነት በአንድ የሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት ከ64 በላይ ሰዎች መገደላቸውን የዓለም አቀፉ የጤና ድርጅት አስታወቀ። ጥቃቱን ተከትሎም 89 ሰዎች ለከፍተኛ ጉዳት መዳረጋቸውን የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መናገራቸውን የተሰማው የሱዳን ጦር በሀገሪቱ ምዕራባዊ ክፍል ውስጥ በምትገኘውና በተቀናቃኙ ፈጥኖ ደራሽ ኃይል አርኤስኤፍ በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ፈጽሟል መባሉንም አስተባብለዋል። ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ እንዳሰፈሩት ከሆነ በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ በጥሪያቸው አሳስበዋል። አርኤስኤፍ እንደሚገልጸው ከሆነ በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኘው ሆስፒታል በድሮን የተመታው ሙስሊሞች የኢድ በዓልን ባከበሩበት ዕለት መሆኑ ጉዳዩን ዓለም አቀፍ መነጋገሪያም አድርጎታል። ሱዳን እንደ አውሮፓውያን አቆጣጠር ሚያዝያ 2023 ወደ እርስ በርስ ጦርነት የገባቸው በወታደራዊ ኃይልና አርኤስኤፍ መካከል በተፈጠረው የስልጣን የበላይነት የመያዝ ሽኩቻ ነው ሲልም ቢቢሲ በዘገባው አስፍሮታል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓት ውስጥ የማትከፍት ከሆነ የኃይል ማመንጫዎችን እንደሚያወድሙ መዛታቸውን ተከትሎ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዛቻና ሽብር የሚያጠናክሩት አንድነታችንን ብቻ ነው ሲሉ አጸፋዊ ምላሽ ሰጡ። ፕሬዝዳንት ዶናልድ ትራምፕ በኢራን የተዘጋውን ወሳኙን የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ ከ24 ሰዓት ያነሰ ጊዜ ቢቀረውም ከቴህራን በኩል መለሳለስ እንዳልታየበት ዘገባዎች አመላክተዋል። የኢራን ፓርላማ አፈጉባኤ መሐመድ ባጋሪ ጋሊባፍ አገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሠረተ ልማቶች፣ የኤነርጂና የነዳጅ ዘይት ተቋማት ላይ እንደ ሕጋዊ ኢላማዎች ይቆጠራሉም ሲሉ ምላሽ ሰጥተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በኤክስ ገጻቸው ባሰፈሩት ጽሑፍ ላይ የሆርሙዝ ወሽመጥ መሬታችን ከሚደፍሩት በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካ ዛቻ ኢራንን ከካርታው ላይ የማጥፋት ቅዠት ሲሉ የጠሩት ፕሬዝዳንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነ የሕዝብ ፍቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ሲሉ ማሱድ ፔዜሽኪያን ምላሽ መስጠታቸውን ቢቢሲ አስነብቦታል። ሀገራዊና ዓለም አቀፋዊ ጉዳዮቻችንን ነበር በተረታ 600 እያደመጣችሁ የምትገኙት። አሁን በተከታይነት ወደ ዕለቱ የቢዝነስ መረጃዎቻችን እናልፋለን።
በቀዳሚነት ወደ ያዝነው የቢዝነስ መረጃ አለፍን። በኢትዮጵያ ለመጀመሪያ ጊዜ ሶስተኛ ወገን የንግድ ልውውጥ በድሬዳዋ ነጻ የንግድ ቀጠና ተከናወነ። በኢትዮጵያ የወጪ ንግድ ዘርፍ ታሪካዊ ምዕራፍ ተብሎ በተገለጸ ክስተት ሞሃን ኃላፊነቱ የተወሰነ የግል ማህበር በአዲሱ የድሬዳዋ ነጻ የንግድ ቀጠና በኩል የሀገሪቱን የመጀመሪያ የሶስተኛ ወገን የንግድ ልውውጥ በስኬት አጠናቀቀ። ቀደም ሲል በኢትዮጵያ የሕግ ማዕቀፍ ተከልክሎ የነበረውን ይህ የንግድ አሰራር አንድ ድርጅት ምርትን ከአንድ ሀገር አቅራቢያ ገዝቶ ወደ ሌላ ሀገር ግዢ በቀጥታ እንዲላክ የሚደረግበትና ምርቱ ወደ ላኪው ሀገር ግዛት የማይገባበት የንግድ ሞዴል ነው። የሞሃ ኩባንያ ዋና ስራ አስፈጻሚ ሀርሽ ኮታሪ ለካፒታል እንደገለጹት ይህ ስኬት ኢትዮጵያ በንግድ አገልግሎት ላይ የተመሰረተ የወጪ ንግድ ተግባር ውስጥ እንድትገባና የውጭ ምንዛሬ ገቢዋን እንድታሰፋ የሚያስችል መሆኑን ተገልጿል። እንደ አውሮፓውያን አቆጣጠር በኦገስት 2022 በይፋ ስራ የጀመረው የድሬዳዋ ነጻ የንግድ ቀጠና የባንክ፣ የጉምሩክ፣ የፍቃድ አሰጣጥና የኢንዱስትሪ ፓርኮች ልማት ኮርፖሬሽን አገልግሎቶችን በአንድ ማዕከል አቀናጅቶ የያዘ መሆኑም የካፒታል ዘገባ ያሳያል። በመጨረሻም የግብርናውን ክፍለ ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ለግብርና ሜካናይዜሽን ከፍተኛ ትኩረት መስጠቱን የግብርና ሚኒስተር አዲሱ አረጋ ገለጹ። አቶ አዲሱ አረጋ በግብርና ሚኒስቴር የሜካናይዜሽን ልህቀት ማዕከል ከ2.3 ቢሊዮን ብር በላይ ወጪ የተደረገባቸው የግብርና መሳሪያዎችን ለክልል የግብርና ኃላፊዎች ተወካዮች አስረክበዋል። ሚኒስትሩ በርክክብ ስነ ስርዓቱ ላይ ወቅት እንዳሉት ከሆነ የግብርና ትራንስፎርሜሽን የግብርና ስርዓቱን ወደ ላቀ ሜካናይዜሽን በማሸጋገር ምርትና ምርታማነትን የሚያሳድግ ነው ብለዋል። ይህም የግብርና ምርትን ከራስ አልፎ ለገበያ ማቅረብ የሚያስችል እንደሆነም አመላክተዋል። ከዚህ በፊት በነበረው የግብርና መሪ ፖሊሲ የአርሶ አደሩ ሕይወት ላይ ተጨባጭ ለውጥ ማምጣት አለመቻሉን አንስተዋል። በተለይ አነስተኛ ይዞታ የነበራቸው አርሶ አደሮች የሜካናይዜሽን መሳሪያዎችን መግዛት የሚችሉበት እድል እንዳልነበረም አውስተዋል። አድማጮች ከትርታ 97.6 ኤፍኤም በመከታተል ላይ የቆያችሁ ትርታ 600 ከሀገር ውስጥና ከባህር ማዶ ያስደመጥናችሁ ዜናዎቻችን እንዲሁም ዕለታዊ የትርታ የቢዝነስ መረጃዎቻችን እነዚህ ነበሩ። ለሰዓቱ ያዘጋጀናቸው ከሀገር ውስጥና ከባህር ማዶ የነበሩ ዜናዎቻችንና የቢዝነስ መረጃዎቻችንን በዚህ አጠቃልናል። ምሽት 12 ሰዓት ላይ በትርታ 4 መሰናዶ እንጠብቃችኋለን። ትርታ 97.6 ኤፍኤም እስከ እኩለ ሌሊት 6 ሰዓት መደመጡን ይቀጥላል። ከትርታ 600 ጋር አህመድ ሸረፋ አስተናገድኳችሁ። ዳዊት ተፈራ በቴክኒክ ቁጥጥሩ ከኛ ጋር ቆይታ አድርጓል። መልካም ቀን እንዲሆንላችሁ ተመኘሁ። ጤና ይስጥልኝ።